የምንችል ሁላችን ተነስተን በእግዚአብሔር ፊት የእግዚአብሔርን ቃል በፊልጵስዩስ ምዕራፍ 4 ከቁጥር 10 እስከ 20 ያለውን ክፍል አብረን አንብበን ደግሞ ጌታ የሚቆርስልንን እንካፈላለን። ነገር ግን ይላል ጳውሎስ አሁን ከጊዜ በኋላ ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል። ጊዜ አጣችሁ እንጂ ማሰብስ ታስቡ ነበር። ይህን ስል ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ ሚለውን አስምሩበት። መዋረድን አውቃለሁ፣ መብዛትንም አውቃለሁ። በእያንዳንዱ ነገር በነገርም ሁሉ መጥገብንና መራብንም መብዛትንም መጉደልንም ተምሬያለሁ እንደገና ይላል ጳውሎስ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሆኖም በመከራዬ ከኔ ጋር ስለተካፈላችሁ መልካም አደረጋችሁ። የፊልጵስዩስ ሰዎች ሆይ ወንጌል በመጀመሪያ ሲሰበክ ከመቄዶንያ በመጣሁ ጊዜ ከእናንተ ብቻ በቀር ሌላ ቤተክርስቲያን በመስጠትና በመቀበል ስሌት ከኔ ጋር እንዳልተካፈለች እናንተ ደግሞ ታውቃላችሁ። በተሰሎንቄ እንኳን ሳለሁ አንድ ጊዜና ሁለት ጊዜ ያስፈልገኝን ሰዳችሁልኝ ነበርና በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈላጊ አይደለሁም። ነገር ግን ሁሉ አለኝ ይበዛልኝማል ይላል። እስቲ ሁሉ አለኝ ይበዛልኝማል በሉ። የመዓዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔር ደስ የሚያሰኘውን ስጦታችሁን ከአፍሮዲጡ ተቀብዬ ተሞልቻለሁ። አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ለአምላካችንና ለአባታችንም እስከ ዘላለም ድረስ ክብር ይሁን፣ አሜን። ቁጭ በሉ። እግዚአብሔር ይባርካችሁ። ክብር ለአምላካችን ለእግዚአብሔር ይሁን። ጌታ ይህን ክፍል እያስረዳኝ ማለት በቃ እንትኑ አይደለም እንጂ አንብበን ስንጨርስ ብንወጣ በቂ ነው። የምሬን ነው ምላችሁ። እዚህ ቦታ ላይ የተጻፈው ነገር እና አነበብኩት፣ ደስ አለኝ፣ ዘጋሁት። ድጋሚ አነበብኩት፣ አሁንም ደስ አለኝ፣ ዘጋሁት። 3-4 ጊዜ አነበብኩት። ኦነስትሊም ነግራችሁ ነገር ለስብከት አልነበረም ያነበብኩት፣ ወይም ደግሞ እንደዚህ አካፍሏለሁ ብዬ አልነበረም ያነበብኩት። ምንድነው ብዬ ነው ያነበብኩት። ምንድነው ጌታ ሆይ ምንድን ነበር አንተን እናገለግላለን ያሉ፣ አንተን አግኝተናል ያሉ፣ የገባቸው ጌታ ጋር ንክኪ ፐርሰናል ተች ያላቸው ንክኪ ያላቸው ሰዎች የገባቸው በዚህ ዘመን ያለው እኛ ምንድነው ያልገባን ብዬ ነው እንትን ያልኩት። ደግሜ ሳነብ በደንብ ስሙኝ። በጣም ነው የሚገርመው ይሄ ክፍል እና ለብዙ ነገሮቻችን መልስ ነው። እንደዛ ጌታ አስረድቶኛል። ለኔ እንደዛ ከሆነ ለእናንተም ይሆናል። ደግሜ ያነቧለሁና በጣም በማስተዋል እንድትሰሙ ፈልጋለሁ። ነገር ግን አሁን ከጊዜ በኋላ ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል ይላል ጳውሎስ። ያሰቡለት ሰዎቹ ናቸው። እሱ ግን ደስ የሚለው በጌታ ነው። የሆነ ያላሰቡት ወቅት ነበረ ማለት ነው። እናወራዋለን በኋላ ላይ እና አሰባችሁ ስለኔ ጌታ ይባርካችሁ አይደለም ያለ። ማሰብ ስለጀመራችሁ እኔ በጌታ ደስ ይለኛል። በቃ ጌታ ነው ይሄን ያደረገው እኮ ነው። ጊዜ አጣችሁ እንጂ ማሰብስ ታስቡ ነበር። ይህን ስል ስለ ጉድለት አልልም ነው የሚለው። እስር ቤት ያለ ሰው እንደሆነ ታውቃላችሁ። የፊልጵስዩስ መልእክት የተጻፈው በእስር ቤት ውስጥ ነው። መጉደል ላይ በጣም ብዙ በኋላ የሚዘረዝራቸውን ብዙ ነገሮች ታያላችሁ። ያው ማሰብ ስለጀመራችሁ በጌታ ደስ ይለኛል። ምንም አይገናኝ ነገር ነው የሚመስላችሁ። እና ይሄንን ስላችሁ ግን ስለ ጉድለት እያወራው ኦኬ ይሄን ነገር ጎድሎት ይሄን ነገር ስለናክልለት ይሆን ብላችሁ እንድታስባል። ስለ ጉድለት አይደለም፣ ስለ ማጣትም አይደለም፣ ስለ መራብም አይደለም፣ ወይ ስለ ላካችሁ ልጅ ስጦታም አይደለም ይላል። በኋላም ላይ እናየዋለን። ይህን ስል ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ ይላል። ለካ ትምህርት ነው። ለካ ሰው በተፈጥሮ የሚያገኘው ነገር ሳይሆን ተምሮ ነው የሚያገኘው። አይገርም? ወይም ደግሞ ድንገት ላይው ላይ የሚጫንበት የሚወድቅበት ነገር አይደለም። ኑሮ ይበቃኛል ተምሬያለሁ ነው የሚለው። እግዚአብሔር ያስተምረን ዛሬ። በጣም በጌታ ቤት ውስጥ ብዙ እየተመላለስን በዛ ዘመን እንደነበሩት ክርስቲያኖች እኛም ላንማር እንችላለን ማለት ብዙ ነገር እያየን ላንማር እንችላለን። ልንማርበት የተገባውን ነገር ልናማርርበት ሁሉ እንችላለን ማለት ነው። ተምሬያለሁ ይላል።
ስለ ጉድለት አላወራም። ከኔ አፍ አታገኟትም። ስላልጎደለኝ ግን አይደለም፣ ስለማይቸግረኝ ግን አታገኟትም ከኔ አፍ እያላቸው ነው። የምኖርበት ኑሮ ይበቃኛል ማለት ተምሬያለሁ። መዋረድንም አውቃለሁ፣ መብዛትንም አውቃለሁ። በእያንዳንዱ ነገር በነገር ሁሉ መጥገብን፣ መራብን፣ መብዛትንና መጉደልን ተምሬያለሁ ይላል። ይሄም ትምህርት ነው። ማጣት ትምህርት ነው። ምን እያለ ነው ማለት? እስክሪፕቶና ደብተር አልያዝንም እንጂ እያስተማሩን ነው። ለካ አንዳንድ ነገሮች በህይወታችን የመጡት እኛ እንደ እርግማን የቆጠርናቸው ነገሮች በህይወታችን የመጡት ትምህርት ነበሩ። ለካ ምን የሚል ትምህርት? ጌት ዩር ለሰን እና ደግሞ ለሌላው በረከቱን የሚል ትምህርት። ቅድም ፓስተርዬ ሲናገረው ነበር። የሆነ ነገር ሳይኖርህ ቀርቶ አሁን ሲኖርህ ትምህርት ነው። ያ ያለፍክበት ነገር ትምህርት ነው፣ ትምህርት ቤት ነው። ውሰደው፣ ቁጭ ብለህ አታማርበት ነው የጳውሎስ መልእክትና መጥገብን አውቃለሁ፣ ተምሬያለሁ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሆኖም በመከራዬ ከኔ ጋር ደግሞ ስለተካፈላችሁ መልካም አደረጋችሁ። ጥሩ ነው የሰራችሁት ነገር። የፊልጵስዩስ ሰዎች ሆይ ወንጌልን በመጀመሪያ ሲሰበክ ከመቄዶንያ በመጣው ጊዜ እሱ ነው የመሰረታችን ቤተክርስቲያን። እሱ ነው ሄዶ ወንጌል የመሰከረላቸው እና በመጣው ጊዜ ከናንተ ብቻ በቀር ሌላ ቤተክርስቲያን በመስጠትና በመቀበል ስሌት ከኔ ጋር እንዳልተካፈለች እናንተ ደግሞ ታውቃላችሁ። በተሰሎንቄ እንኳን ሳለሁ አንድ ጊዜና ሁለት ጊዜ ይላል በተደጋጋሚ ያስፈለገኝን ሰዳችሁልኝ ነበርና በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈላጊ አይደለሁም። ባይሰው በጣም እንድትሰጡ ማበረታታው ነው የሚለው። የሆነ ከናንተ በሚገኘው ነገር እንትን ለመሆን ተደላድሎ ለመኖር አይደለም። በዛ ስሌት ውስጥ ግን እናንተ ከእግዚአብሔር የምታገኙት በረከት አለ። እኔ ስለ ጉድለት ማወራ ሰው አይደለሁም እያለ ነው ማለት ነው። ስትሰጥ ትባረካለህ። ይሄ ሎጂኩ ማለት ነው። ግን ክርስቲያን መያዝ ያለበት አቲቲዩድ እና ሜንታሊቲ ባልባረክም ሰጣለሁ ነው። አሜን በሉ እስቲ። ኦልሬዲ ብዙ ነገር የተሰጠነን በጣም እና ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው ስጦታ እኔ ስመጣ መሰብሰብ እንዳይሆን እና አስቀድማችሁ ስጦታ ሰብስቡ ይልና ይመክራቸውና እናንተ ይሄን ማድረግ ያለባችሁ ለሆነ በጣም ለመባረክ ምናምን አይደለም ይላል። የሚሰጥ ሰው የሚዘራ ሰው ያጭዳል፣ ይባረካል። እሱን እዛ ቦታ ላይ ግን ሲጽፍላቸው 8 ላይ ምዕራፍ 8 ላይ ሲጽፍላቸው ሁለተኛ ቆሮንቶስ ላይ የጌታን በጎ ቸር ስጦታ ቀምሳችኋልና ነው የሚለው። ማንም ሰው ላለመስጠት ኤክስኪውዝ የለውም እያለ ነው እና ይቀጥላል። ስጦታ ሰዳችሁልኝ ነበርና በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈላጊ አይደለሁም። ነገር ግን ሁሉ አለኝ ይበዛልኝማል ይላል። እስር ቤት ያለ ሰው በእውነት ይሄ ሰውዬ ታስሮ ነበር ብላችሁ እኮ እንድትጠረጥሩት ነው የሚያደርገው። እና ቆየት ነበር ይሄን ነገር ሲጽፈው ብዬ ማለት ነው። እኔ የማማርርበትን ነገር አይቼ፣ እኔ ማጉረመርምበትን ነገር አይቼ አለኝ ይላል። አለኝ የሚለው አንዳንድ ነገር አለኝ አይደለም፣ ሁሉም አለኝ ይላል። እንደገና ይበዛልኝማል ይላል። የመዓዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔር ደስ የሚያሰኘውን ለእግዚአብሔር ነው። አሁንም ለእኔ ሰጣችኋል፣ ግን ለእግዚአብሔር ነው የሰጣችሁት፣ እሱን ወቁ እያለ ስጦታችሁን ከአፍረዲጡ ተቀብዬ ተሞልቻለሁ። አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ለእኔ ስላልሆነ ለእሱ ስለሆነ የሰጣችሁት he will take care of በቃ የእናንተን ነገር ደግሞ ለምን የሰጣችሁት ለሱ ነው። እናንተ ለእኔ ልካችኋል፣ እኔ ተቀብያለሁ፣ ተሞልቻለሁ፣ ግን ለእኔ ሳይሆን ለሱ ነው የሰጣችሁት። ስለዚህ ለሱ ከሰጣችሁ ደግሞ እርሱ እንደ ባለጠግነቱ መጠን ይሞላባችኋል ነው የሚለው። ይሄ ማንም ክርስቲያን ተነስቶ የሚጠቅሰው ጥቅስ ሳይሆን በእርግጥም በእግዚአብሔር ቤት ስራ ላይ የሚሳተፍ ባለው ነገር በጊዜው ቢሆን በገንዘቡ ቢሆን በእውቀቱ ቢሆን በሚያደርገው ነገር ለእግዚአብሔርና ለሚያስፈልጋቸው ሰዎች የተዘረጋ ሰው የሚያገኘው የትንቢት ቃል ነው። ጥቅስ ስላወቀ ለጠቀሰው ሁሉም ይሆን አይደለም እያለ ነው። ምክንያቱም ከላይ የሚያያዘው እሱ ስለሆነ ማለት ነው። ለአምላካችንና ለአባታችን እስከ ዘላለም ድረስ ክብር ይሁን ይላል። አሜን ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ኑሮዬ ይበቃኛል። ኑሮዬ ይበቃኛል ሲል ጳውሎስ ምን ማለቱ ነው? ኑሮዬ ይበቃኛል። የት ነው እየኖርክ ያለው ጳውሎስ? በቪላ ቤት ውስጥ ነው? በቆንጆ ባማረ በተሰራ ቤት ውስጥ ነው?
እሺ ጳውሎስ ምን እያረክ ነው? የምትሰራው ስራ አለ? የምታገኘው ነገር አለ? ምን አግኝተ ነው ኑሮ ይበቃኛል ያልከው ቢባል የተናገረው አንድ ነገር ነው። የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ ይላል። ተምሬያለሁ። በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6 ላይ እንደዚህ ይላል፣ ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው ይላል። ትርፍ ትፈልጋለህ? ኪሳራም የሆነ ህይወት አለ ማለት ነው። በእግዚአብሔር ቤት ሰው እየኖረ ሊከስር ይችላል፣ ላያተርፍ ይችላል ማለት ነው። ኑሮዬ ይበቃኛል የሚለው ለሚለው ግን እግዚአብሔርን መምሰል ማትረፊያ ነው። ይህ ቃል ለሁሉም የህይወታችን ክፍል ይሰራል። ለምንሰራው ስራ ይሰራል፣ ለምናገለግለው አገልግሎት ይሰራል፣ ለምንኖረው የቤተሰብ ህይወት ይሰራል፣ ለልጆቻችን ይሰራል፣ ለኛ ይሰራል፣ ዛሬ ይሰራል፣ ነገም እስከ መጨረሻውም ይሰራል። ኑሮ ይበቃኛል ማለት ግን ምን ማለት ነው? እጅና እግርን አጣምሮ በድህነት ተቆራምዶ መኖር ነው ወይ? በፍጹም አይደለም። የእግዚአብሔር ቃል እሱን አይልም፣ አያዘንምም እንደዛ። እና ምን እያለን ነው? የምኖርበት ኑሮ ይበቃኛል ስል እንዲሳካልኝ እንዲበዛልኝ አልፈልግም ማለት አይደለም። የእግዚአብሔር ቃል እንደውም አብዝተን እንድንሰራ፣ አብዝተን እንድናተርፍ፣ አብዝተን እንድንሄድ፣ እንድንተጋ የትጋትን መንፈስ እንደውም አብዝተን ካልሰራን ድህነት እንደ ወንበዴ ይመጣብሃል እያለም ይነግረን ነው። አትስሩ አይደለም፣ የተሻለ አታግኙ አይደለም። ወይም ደግሞ ኑሮ ይበቃኛል ማለት ዛሬ 20 ሺህ ብር እየተከፈለ ከሆነ ወይ እየተከፈለሽ ከሆነ 25 ሺህ ብር ደሞዝ ሊሆን ነው ሲባል አይ ደሞዜን አልፈለ ይሄ 20 ሺህ ብር ይበቃኛል ምናምን በሉ ማለት አይደለም። ብዙ ሰው ኑሮ ይበቃኛል ማለት እጅና እግሩን አጣምሮ በድህነት መኖር ይበቃኛል አድርጎ የተረጉመዋል። ኖ እሱም ማለት አይደለም። ለዛ ከሆነ ጳውሎስ ቁጥር 17 ላይ በስሌታችሁ የሚበዛውን ፍሬ እንጂ ስጦታችሁን ፈላጊ አይደለሁም የሚለው ይናው ሰተውት እኮ ነው። ኑሮ ይበቃኛል ሰተውት ተምሬያለሁ ግን ይላቸዋል። ተምሬያለሁ፣ እኔ አውቄያለሁ፣ ባለኝ ነገር መርካትን አውቄያለሁ፣ ባለኝ ነገር ላይ ተነስቼ መዘርጋትን አውቄያለሁ። እንደዛ እኮ ነው ያለው። ፊልጵስዩስ ራሱን ኮንትራዲክት አያደርግም፣ የእግዚአብሔር ቃልም አይጋጭም። ፊልጵስዩስ ምዕራፍ 3 ላይ ከኋላ ያለውን እየረሳው ከፊቴ ያለውን ለመያዝ እዘረጋለሁ ብሏል። ይዘረጋል ጳውሎስ። በጣም መስራት አለብን፣ መነሳት አለብን። እኔ በጣም የማዝነው እዚህ ሀገር ላይ ማለት ነው፣ በደንብ ያዙ፣ በጣም የማዝነው የዓለማዊ መጽሐፍ እያነበብኩ ያገኘሁት ጉግል ማድረግ ትችላላችሁ፣ ይገኛል እንትን ነገር ስትሉ የዚህ የምዕራቡ ዓለም ስልጣኔ አሁን እኛ በጣም ምንቀናበት ጌታ ትሻገራለህ ሲል እዛ እንደምንሄድ አስበን አሜን ምናምን የምንልበት አንደኛው ዓለም የምንለው በጣም የሰለጠነው በጣም ሀብታሙ ሀገር የነሱ ስልጣኔ የፕሮቴስታንት ስልጣኔ ነው። ጉግል ስታረጉ ታገኛላችሁ። አሁን አታርጉ፣ በኢየሱስ ስም ገዝቻችኋለሁ። ቤት ስትሄዱ አድርጉ። የፕሮቴስታንት ስልጣኔ ነው። ይህንን ያህል በቃ ለብዙ ምድር መፍትሄውን እርዳታ የሚሰጡና ምንድነው? ተንበርክከው እየጸለዩ በአንድ እጃቸው ሞፈር በአንድ እጃቸው እንትን ጋሻ ይዘው ተንበርክከው እየጸለዩ ተነስተው ሄደው ይሰራሉ። 6 ኪሎ ነው ያነበብኩት። ዌስተርን ሲቪላይዜሽን ኢዝ ፕሮቴስታንት ሲቪላይዜሽን ይላል። ለምን እንደሆነ ታውቃላችሁ? እዛ ላይ ምክንያቱን ይዘረዝራል። በፕሮቴስታንት እምነት ይላል። አማኝ እንኳን አይደለም ይሄንን የሚጽፈው ሰውዬ። በፕሮቴስታንት እምነት ሰው የትኛውንም ስራ ሲሰራ ለጌታ እንደሚሰራ አስቦ ከሰዓት ውጪ ነው የሚሰራው። አይቀመጥም። ጸልዮ ተነስቶ ሄዶ ይሰራል። ጸልዮ ተነስቶ የሆነ ነገር ያደርጋል እና በጣም ስትራይቭ ያደርጋሉ ይላል። እዚህ ጋር የተጠቀሰው ቃል ፊልጵስዩስ 3 ላይ በጣም የሆነ ነገር አኮምፕሊሽ ለማድረግ ለማግኘት ይዘረጋሉ ይላል። እኛ በየአዳራሹ እየዞርን ለዛውም እውነት ቢሆን እውነት የሆነበት ብንሄድ ምን አለ እዛ በአየር ላይ አሜን እያሉ መቅለብን ከየት እንዳመጣ አንለወጥም። ስለዚህ ኑሮ ይበቃኛል ሲል ተነስተን እንስራ እያለ ነው። ስሩ፣ አድርጉ፣ የላካችሁልኝ እኮ ስለሰራችሁ ነው እያለ ነው እንጂ እጅና እግራ እንዲሳካልኝ እንዲበዝ ማትረፍ አልፈልግም እያለ አይደለም። ወይም ችግር አይገጥመኝም ከችግር ነፃ ነኝም እያለ አይደለም። ከችግር ነፃ የሆነ ህይወት መቼም አይኖርም። እግዚአብሔር እስትንፋስ ሰጥቷል፣ እግዚአብሔር አቅም ሰጥቷል፣ ጉልበት ሰጥቷል፣ ዕውቀት ሰጥቷል። ስለዚህ ተነስና ስራ። አሁን የምንኖርበት ነገር፣ አሁን የምናልፍበት ነገር እንደ አገር እንደ ህዝብ የፖለቲካው የኑሮ ውድነቱ ምናምን ላለመስራት ኤክስኪውዝ አይደለም። በጣም የሚገርማችሁ ብዙ ሚሊዮን ብር ኖሯችሁ እንኳን ሌላ ሚሊዮን ብር አታትርፉ ማለት አይደለም። ጌታ ኢየሱስ ክርስቶስ
በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 16 የተናገረውን ማለት እኔ አንዳንድ ጊዜ መንፈሳዊነትን የምንረዳበት መንገድና ለማድረግ የምንሄደው ነገር ለዛ ይሁን እንቆቅልሻችን የበዛው ብዬ ጠይቃለሁ። የእናንተም ብቻ አይደል የራሴንም በጣም ተላልፈንና አገኘዋለሁ። ለምሳሌ ልንጸልይበት በተገባ ጉዳይ ላይ ተሰብስበን እናወራለን። ተሰብስበን ደግሞ እንደ እህትና ወንድም ልናወራበት በተገባ ነገር ላይ እንጸልያለን ማለት ነው። አንድ መንፈሳዊ ነገር በማድረግ እኮ ሌላ መንፈሳዊ ፕሪንሲፕል እኮ አይጣስም። ሰርቀን አምጥተን እኮ በመስጠት ስርቆትን እንትን አናደርግም። ስርቆትን በንስሐ ነው የምንታጠበው። ለእግዚአብሔር ቤት በመስጠት ወይ ለድሃ በመስጠት አይካካስም። ጌታ ሆይ ማረኝ አጥፍቻለሁ ነው። እና በማቴዎስ ወንጌል ምዕራፍ 25 ላይ ጌታ እንደዚህ አለ። አንድ ብዙ ነገር የነበረው ሰው ባሪያዎቹን ጠርቶ ወደ ሌላ ሩቅ አገር ሊሄድ ሲል ጠራና ለአንደኛው 5 መክሊት፣ ለአንደኛው 2 መክሊት፣ ለአንደኛው 1 መክሊት ሰጣቸው ይላል። ስሩበት ብሎ በዛው መክሊታችሁ ምን እንደሆነ ጠይቁ። ጌታ ታሪክ ስለማያወራ ማለት ነው። መክሊት ሰጣቸው። በተመለሰ ከሩቅ አገር በተመለሰ ጊዜ ጌታ ሁሉንም ሰብስቦ ጠራቸው። ኑ አላቸው። 5 የተሰጠው ሰው 5 አትርፏል። ይሄ ሰውዬ በጣም ነው የሰራው። ጎሽ አለ። ከዛ ሄደ ቀጠለ። 2 ለሰጠው ሰውዬ እስቲ አንተስ ምን አደረክበት መክሊትን ሲለው 2 አትርፏል። ዋው አለና ተቀበለ። 1 የተሰጠው ሰውዬ መክሊት ሲለው 1 ይዞ መጣ። ምን ጳውሎስን ሮንግሊ የመለሰ እኔ ኑሮዬ ይበቃኛል። መጽሐፍ ቅዱስም በተሳሳተ መንገድ ስትረዱት እንደዛ ኑሮዬ ይበቃኛል ብዬ እንደዛ እንኳን ቢል ጥሩ ነበር አላለም። ማለት ሄዳችሁ ስታነቡ ደግሞ አላለም እኮ እንዳት ምንድነው ያለው? አንተ እጅግ ክፉ ጨካኝ ጌታ ስለሆንክ ምናልባት ልሰራበት ስሞክር ከስሬ ቢሆን ኖሮ እንዳትቆጣኝ ብዬ ሸሽጌ ያስቀመጥኩት አለ። አውጡና ጣሉት ነው ያለው። ተቀበሉት ከሱ ያለውንና ለልዛኛው ስጡታል። ላለው ይጨመርለታል። ኑሮዬ ይበቃኛል ማለት በተሰጠን ነገር ይብን ማትረፍ ነው። በጣም ማትረፍ ነው። መጽሐፍ ቅዱስ ታውቃላችሁ ሀብትን አይጠላም፣ ሀብትንም እንትን አያረግም። ስለ ምሳሌ 31ዋ ሴት ሲናገር በጣም መስራት አለብን። የእውነት ነው ምላችሁ። ምንም ነገር ምክንያት መስጠት የለብንም። የዚችን ምድር ታሪክ መለወጥ ካለበት የትኛውንም ነገር ስንሰራ ለእግዚአብሔር ክብር እንደሚሰራ ሰው መነሳት አለብን። ምንም ኤክስኪዩዝ አያስፈልገንም። ምንም ምንሰጠው ሰበብ ምክንያት ሊኖረን አይገባም። እና እንደዚህ ያለች ምሳሌ 31 ቁጥር 16 በጣም የምትገርም ሴት። ምሳሌ 31 ሴት በጣም ብዙ ሴቶች ዛሬ እንድትበረታቱ እንድትነሳሱ ፈልጋለሁ። ቁጥር 16 ላይ እንደዚህ ትላለች፣ እንደዚህ ይላል ስለሷ ሲመሰክር የእግዚአብሔር ቃል። እርሻንም ተመልክታ ትገዛለች፣ የትኛው እንደሚያፈራ አውቃ ትገዛለች ነው። ትገዛለች። ከዛስ ከእጇም ፍሬ ወይን ትተክላለች። እንዴት ሪሶርስፉል እንደሆነች፣ እንዴት ቪዥነር እንደሆነች፣ እንዴት በጣም ባለ ራእዩ አርቃ ምታይ ባለ ዓላማ እንደሆነች። እኔ እኮ የቤት እመቤት ነኝ ከቤት ልወጣ አልችልም አትልም። ለባሏ እንኳን የሆነ ነገር ማፍራትና ማግኘት ምክንያት ናት። ታያለች። ይሄ መንገድ ነው የሚያዋጣው ትላለች፣ ትሰራለች፣ ታተርፋለች። በጽድቅ ይሁን እንጂ ትርፍን አይቃወም መጽሐፍ ቅዱስ። ቁጥር 24 ላይ የበፍታ ቀሚስ እየሰራች ትሸጣለች ይላል። ዛሬ አንዳንዶቻችሁ የአበሻ ቀሚስ መጀመር አለባችሁ ወይ ከትምህርት ቤቱ ተምሬያለሁ ይላል። ከትምህርት ቤቱ ጀምራላችሁ። ብቻ እግዚአብሔር በሆነ ነገር ልባችሁ ውስጥ ያስቀመጠውን ነገር እግዚአብሔር ይረዳኛል ብላችሁ ተነስታችሁ ማድረግ መጀመር አለባችሁ። ኑሮዬ ይበቃኛል ማለት ላለ መስራት ሰበብ አይደለም። እና ጳውሎስም እሱን የእግዚአብሔርም ቃል እሱን እያለን አይደለም። ለነጋዴም ድግ ትሸጣለች ይላል። ጥሬ ዕቃ ሁሉ ትሸጣለች። ለነጋዴ ደግሞ ለሌላ ነጋዴም የበረከት ምክንያት ትሆናለች ነው የሚለው። ኑሮዬ ይበቃኛል። እስቲ ኑሮዬ ይበቃኛል ነው። ይበቃናል። ምንም ነገር ለማድረግ ያለን ነገር ይበቃናል። ኖ ፓስተር አልገባህም እኮ እኔ እኮ ብዙ ነገር የለኝም። ኖ እስትንፋስ አለ፣ ህይወት አለ፣ ይበቃሃል። ከምንም ነገር በላይ ጌታ ኢየሱስ አለ፣ ይበቃሃል። እስቲ እጃችሁን አንሱ። ኑሮዬ ይበቃኛል። ኑሮዬ ይበቃኛል። እግዚአብሔር ይባርካችሁ።
ትሸጣለች። የእግዚአብሔር ቃል ታዲያ ኑሮዬ ይበቃኛል ሲል ምን ማለቱ ነው ከተባለ ኑሮ ይበቃኛል ማለት ብዙ ነገር እየሞከርኩ ነው፣ ብዙ ነገር እየሰራው ነው፣ ብዙ ነገር እያደረኩ ነው። ህይወቴ ላይ ግን ለውጥ እያየው አይደለም። የማስበውን አይነት ስኬት የማስበውን አይነት ውጤት እያየው አይደለም። ዛሬም በህይወቴ ጉድለት አለ። ዛሬም ያላሳካሁት ብዙ ነገር አለ። ግን ደግሞ ጌታ አለ። እሱ ነገር ተስፋ ለመቁረጥ፣ እሱ ነገር ለማጉረምረም፣ እሱ ነገር ለማማረር ምክንያት አይሆነኝም ማለት ነው። ኑሮ ይበቃኛል ማለት የማልፍበት ነገር ሐዘን ቢሆን፣ ማጣት ቢሆን፣ ችግር ቢሆን፣ መከዳት ቢሆን ነው ሰበብ አይደለም። እነሳለሁ። ጌታ አለኝ አብሮ። ስለ ጉድለት ለማንም አላወራም፣ ለማንም አልነግርም። ባለኝ ነገር ያለኝን ነገር ይዤ በጣም ብዙ ነገር ካላቸው ሰዎች ጋር እሰለፋለሁ። ሲጀምር አለኝ የሚለው እኮ ጌታ ነው ምናምን ብለን የምንዘምር ሰዎች ነን። ሰው ያለኝ ብር ነው ይላል፣ ሰው ያለኝ ሀብት ነው ይላል። እኔ ያለኝ ጌታ ነው። ጌታን አሳንሶ ከሚያሳይ ነገር እግዚአብሔር ይሰውራችሁ። አለኝ እስቲ አለኝ በሉ። ይበዛልኝም አልበሉ። በቃ አለን። ብዙ ነገር ነው ያለን። የእግዚአብሔር ሰዎች ሆይ የሆነ ነገር ለማድረግ በጣም ብዙ ነገር ነው ያለን። አደራ በእጦት አስተሳሰብ እንዳትጀምሩ ምንም ነገር። አንድ ሰውዬ እንደዚህ ይናገራል። አለኝ ካልክም ልክ ነህ፣ የለኝም ካልክም ልክ ነህ ይላል። ባብራራው ደስ ይለኝ ነበር፣ ግን ወደ ሌላ ቶፒክ መሄድ ነው መሄድ። ልክ ናችሁ። ግን ደግሞ እግዚአብሔርን የሚያውቅ ህዝብ፣ እግዚአብሔርን የሚያውቅ ሰው አለኝ፣ ጌታ አለኝ፣ ህይወት አለኝ፣ ሰዎች አሉኝ፣ እግዚአብሔር የሰጠኝ ነገር አለ፣ ዕውቀት አለኝ፣ ገንዘብም አለኝ ያላችሁ ማለት። ከዛስ እነሳለሁ፣ ለበረከት ምክንያት ሆናለሁ። ቅድም ፓስተርዬ ሲነግረን የነበረው ሰው አልቲሜት ዓላማው መሰብሰብ አይደለም። እግዚአብሔር እናንተም በሆነ ነገር እያጨናነቁ ለሰዎች እንቁልልጭ እንድትሉ አይደለም። አለኝ፣ ይበዛልኛልም፣ ኑሮዬ ይበቃኛል፣ ባይኖረኝም አይኑረኝ ነው። ተነስቼ ግን ለእግዚአብሔር የሚሆንን ነገር አደርጋለሁ ባለኝ ነገር ማለት ነው። እና ምን ችግር ሲገጥመኝስ ኑሮዬ ይበቃኛል፣ ሳጣስ ኑሮዬ ይበቃኛል፣ ሳገኝስ ኑሮዬ ይበቃኛል። ሳገኝ ኑሮዬ በቅቶኝ ሳጣ ኑሮዬ አይበቃኝም አይደለም። በጣም ብዙ ጊዜ ገጥሞኝ ከራሴ ህይወት ነው ያየሁት። ወደ እናንተ ፐርሰናል ዳታ ከራሴ ህይወት ያየሁት ነገር ትንሽ ሳይመኝ ደነግጥ ነበር። ትንሽ ሲጎድለኝ እደነግጥ ነበር። አረ ጌታ ሆይ እንትኑ እኮ የለምና ለሚቀጥለው ሳምንት እኮ ይሄ ክፍያ አለ፣ ይሄ ክፍያ አለ፣ አካውንቱ ጌታ ሆይ ምናምን እላለሁ። ከዛ ደግሞ በዚህም በዛም በደሞዝም በምን ምናምን መታ ደግሞ እንትን ስትሆን መረጋጋት እጀምራለሁ። አንድ ቀን ጌታን እንዲጠየቁት፣ ጌታ ሆይ ለምንድን ነው ማመን የሚያቅተኝ? ለምን እንደሆነ ታውቃላችሁ? ሲያመን በጣም የምንፈራው፣ ገንዘባችን ሲጎድል በጣም የምንፈራው ለካ ሌላ ጊዜ ምንኖረው በጌታ ሳይሆን ባለን ነገር ስለሚመስለን ነው። ለካ ስታመም ምርበተበተው ምኖር የመሰለኝ ጤነኛ ስለሆንኩ እንደሆነ ስለማስብ ነው። እሱን ነገር ፈውስልኝ ጌታ ሆይ አልኩኝ ማለት ነው። አሁን ያን ያህል መፎከር አልፈልግም፣ ግን አያሳስበኝም። ምክንያቱም አሁን እንኳን ቆሜ ያለሁትና ጤና ሆኜ ያለሁት ጤና እንደማያኖር ገብቶኛል። ሰው ወጥቶ በዛው የሚቀርበት ዘመን ላይ ነን ያለው። ስለዚህ ምኖረው በጌታ ነው። ብታመም ምኖረው በጌታ ምክንያቱም ጤና ማጣቴ እንድሞት አያደርገኝም፣ ወይ ደግሞ ጤና ማጣቴ እንትን እንደሆነ ያለ። ስለዚህ በጤናም ሰው ምኖረው ለካ በጌታ ነው። ጤናው አይደለም ያኖረኝ። ገንዘብ ሲኖረኝ ለካ በጌታ ነው ምኖረው። ያን ጊዜ ሳጣም በጌታ ነው ምኖረው ነው። ክርስቲያን የሚኖረው በጌታ ነው። ቤት እንኳን መጠለያ ነው፣ ቤት መኖሪያ አይደለም። መኖሪያ የዘላለም አምላክ ነው። ክብር ስጡት። ክብር የእሱ ነው። ቆንጆ ነው ብዙ ጥሩ ነገር መስራት፣ ቆንጆ ነው ቤት። መኖሪያ ግን አይደለም። መኖሪያ የዘላለም አምላክ ነው። እሱ መጠለያ ነው። ከሆነ ከሳር ቤት ይሻላል ብሎኬት ቤት። እኔ ለኔ ከተማ ላይ ብትሰሩ መንግስት ማይፈቅድላችሁም። ከጭቃ ቤት ይሻል ይሆናል ብሎኬት።
አሁን ደግሞ ጭቃ ይሻላል እያሉ ነው መሰለኝ ለሙቀትም ለጤና ምናምን ብሎ ጭቃ በየከተማው እየተሰራላችሁ ብቻ ይሻላል ለምንለው እኛ ከምናስበው ይሻላል ተሽሎ የሚገኝ ቤት ውስጥ እንትን ማደር መኖር ጥሩ ነው፣ ግን መኖሪያ አይደለም። ጥሪ በመጣ ጊዜ ጣል አድርገህ ነው የምንሄደው። መኖሪያ እንዳልሆነ ታውቃለህ። ጣል አድርገውም ስትሄድ መኖሪያ የዘላለም አምላክ ስለሆነ ወደሱ ነው የምትሄደው። ክብር እንሰጠዋለን። የሁለት ክብር ለአምላካችን። መኖሪያ የዘላለም አምላክ ነው። ነገሮቻችን መኖሪያ አይሆኑም፣ መቼም አይሆኑም። እና ኑሮዬ ይበቃኛል ስል እያለ ነው። ውጪው ያለው ነገር እኔን አፌክት አያረገኝም፣ በቃ በፍጹም አይነካኝም እያለ ነው። እግዚአብሔር እኔና እናንተ እንደዛ ያርገን። አያረገኝም፣ ሰላሜን አይነካውም፣ ደስታዬን አይነካውም። ጳውሎስ ከምዕራፍ 1 ጀምሮ ሲናገር የታሰርኩት እኮ በወንጌል ምክንያት ነው፣ እንደ አንዳንዶች በወንብድና አይደለም ብሎ ራሱን ዲፌንድ ሲያደርግ ታገኙታላችሁ። ታስሯል እና መታሰሩ አልነበረም የሚያመው። ጳውሎስ የሆነ ነገር ሲያደርግ ተይዞ ነው የታሰረው ይሉታል የመሰረታቸው ቤተክርስቲያኖች። ታውቃላችሁ ምን ያህል ህመም እንዳለው? ማለት ሳታጠፉ አይደለም አጥፍታችሁ እንኳን በጣም የቅርባችሁ ሰው ገመና እንዲሸፍን ነው የምትጠብቁት እኮ። ግን የቅርቤ ያላችሁት ሚስጥራችሁን ያዋያችሁት ኃጢአታችሁን የተናዘዛችሁለት ሰው አደባባይ ሲያወጣችሁና በጣም እንትን ሲያደርግ እኮ ማለት እንደዛ ነው። በወንብድና ነው የታሰረው እያሉ ያወሩበታል ማለት። ግን እሱ አይደለም። ስለ ወንጌል ነው የታሰርኩት። እና እንደውም ይገርማችኋል፣ እንገራችሁ አንዳንዱ በእኔ ላይ እስራትን ለማብዛት ብሎ ወንጌል ይናገራል። አንዳንዱ ከቅናት የተነሳ ስለ ክርስቶስ ፍቅር ግድ ብሎት ይናገራል። እኔ ግድ አይሰጠኝም እሱ ይላችኋል። ታውቃላችሁ በዚህም ሆነ በዛ ክርስቶስ ነው የሚሰበከው። ስለ እስራቴ አላማርርም አለ። የዮሴፍን ታሪክ ታውቃላችሁ። ዮሴፍ እግዚአብሔር ራእይ ሰጠውና ራእዩን ባየ ጊዜ ለወንድሞቹ ራእዩን አካፈለ። የኔ ነዶ ቆሟ የእናንተ ነዶ ስትሰግድልኝ አየው ምናምን አለ። በራሱ እጅ ጣጣ መጣ ማለት ነው። ቀጥቅጠው ደብድበው የገዛ ወንድሞቹ የአባቱ ልጆች ወንድሜ የሚላቸው የሚመካባቸው ሰዎች አሳልፈው ሰጡት። በግብፅ ለባርነት ነው የተሸጠው። እግዚአብሔር አምላክ ግን ከሱ ጋር ስለነበረ በተሸጠበት ሀገር፣ በተከዳበትና በተሰጠው ሀገር፣ ማንም በማያውቀው ሀገር ላይ ባዕድ በሆነበት ሀገር ላይ እግዚአብሔር አከበረው። እኔ የትም ቦታ ስትሄዱ እግዚአብሔር ሆይ በባዕድ ምድር አክብረኝ ምናምን በሉ። እግዚአብሔር ይችላል ማክበር፣ ለታመኑት ይችላል። እና ሸጡት። ሄደ እዛ እንትን አደረገ። ዮሴፍ በጣም ልክ ነበር። እንዴት የእናቴ ልጆች የአባቴ ልጆች እንዴት ይሸጡኛል? እንዴት ቀጥቅጠው ጉድጓድ ውስጥ ይከቱኛል? እንዴት እንደዚህ ያደርጉኛል? እንዴት ባመንኳቸው ሰዎች ይከዳለሁ? እንዴት በእኔ ላይ ክፉ ነገር ያደርጋሉ? እንዴት ይናገራሉ? እንዴት ያሙኛል? እንዴት እንደዚህ ያደርጋሉ? ምን በደልኳቸው? ምን አረኳቸው? ምን አጠፋው? እያለ እድሜ ዘመኑን ሲያማርር መኖር ይችል ነበር። አላደረገውም። እዛም ሄደ። ነገሩን እሱም ያያይዘው ከከዱትና ከተቀበሉት፣ ከረዱትና ካረዱት ምናምን ሰዎች ጋር፣ ራእዩን ከተቀበሉትና ካልተቀበሉት ሰዎች ጋር አይደለም። እሱ ነገሩን የሚያያይዘው ከእግዚአብሔር ጋር ነው። ዘመናት ኖርና ከብዙ ጊዜ በኋላ በእስራኤል ረሃብ ሆነ። እንደምታውቁት ታሪኩን ብዙዎቻችሁ መጽሐፍ ቅዱስ ማንበብ በምትወዱ ሰዎች እንደምታውቁት ወንድሞቹ አባታቸው ይልካቸውና ያዕቆብ ይልካቸውና ወደ እስራኤል ይሄዳሉ ምግብ ፍለጋ። ሲሄድ እሱ አውቋቸዋል፣ እነሱ አላወቁትም። እና ልክ እሱ መሆኑን ባወቁ ጊዜ ይደነግጣሉ። ገደለን ነው ያሉት። አይዟችሁ አትፍሩ ነው ያለው። አትሸማቀቁ። እግዚአብሔር እቺን ቀን አይቶ እኔን እቺን የረሃብ ጊዜ አይቶ አስቀድሞ ሰዶኛልና እግዚአብሔር ነገሩን ለበጎ አድርጎታል አለ። ይህንን ነው ልነግራችሁ የምፈልገው። የደረሰባችሁን መከዳት፣ የደረሰባችሁን መታለል፣ የደረሰባችሁን የትኛውንም አይነት ክፋት ለምሬትም መጠቀም ትችላላችሁ። እንደገናም ደግሞ ለራእይም መጠቀም ትችላላችሁ። እግዚአብሔር ይሄን ያደረገው ለዚህ ይሆንን ብላችሁ መጠቀም ትችላላችሁ። እና ሁኔታዎች የኔን ደስታ፣ ሁኔታዎች የኔን ሰላም አይበርዙትም፣ አይዙትም እያለ ነው። እኔ ጳውሎስ በጣም ይገርመኛል። መዋረድን አውቃለሁ፣ መብዛትን አውቃለሁ፣ በእያንዳንዱ ነገር በነገር ሁሉም መጥገብን፣ መራብንም፣ መብዛትና መጉደልንም ይላል። በጣም ብዙ አፕስ ኤንድ ዳውንስ በህይወቱ እንዳለፈ ነው የሚናገረው። እነዚህን ሁሉ ነገሮች አውቃለሁ፣ ነገር ግን ይላል ኃይልን በሚሰጠኝ በክርስቶስ
ሁሉን እችላለሁ። አንዳንድ ቦታ እንደ መፈክር ተጠቅሶም እንደ ሰዎች ሲናገሩትም ሰማለሁ። እኔ በጣም የሚገርመኝ ዛሬ እኛ በዚህ ዘመን ማለት ያልቻልነው እንደዚህ በሚያማምር መድረኮች ቆመን እያገለገልን በመኪና ወተን እየገባን የፈለግንበት ቦታ ስንሄድ ተቀባዮች ኖረውን ምናምን እያገለገልን ማለት ያልቻልነውን እያለ ነው። እኔ እኮ ጳውሎስ እዚህ ጋር ሁሉን እችላለሁ ሲል ኤልሻዳይ እያለን እኮ አይደለም። እኔ ኤልሻዳይ ነኝ፣ እኔ እግዚአብሔር ነኝ እያለ አይደለም። ሁሉን እችላለሁ እያለን ያለው እኮ ምንም ነገር ቢሆን ሊያደርገው እችላለሁ ነው፣ ልሰራ እችላለሁ ነው። አይ ካን ዱ ኤኒቲንግ ነው፣ ኖት ኤቭሪቲንግ። እዚህ ጋር የገባኝ ምን ማለት ነው? ዝቅ ብታረገኝ ዝቅ ብዬ መስራት እችላለሁ ነው። ከፍ ብታረገኝ ከፍ ብዬ መስራት እችላለሁ ነው። ሁሉንም የምችለው ግን በክርስቶስ ነው። እኔን አፌክት የሚያደርገኝ ነገር አይደለም። እኔን ላይ ምንም ተጽዕኖና ለውጥ አያመጣም ነው። እግዚአብሔር በእንደዚህ አይነት ህይወት ይባርካችሁ። የእውነት ይሄ በሁኔታዎች የማይልፈሰፈስ በሁኔታዎች የማይደነቅ ብታገኝ እሰየው ክብር ለስሙ፣ ብታጣ እሰየው አሁንም ክብር ለስሙ። የሚያኖረን እሱ እና ተምሬያለሁ ይላል። እኔ ለኔም ለናንተም ምጸልየው መመኘውም ይሄንን ነው። በማግኘት ውስጥ በመጥገብ ውስጥ ብዙ በመሰብሰብ ውስጥ እግዚአብሔር ጸጋ ይስጠን። ጸጋ ለምኑ ይውላችሁ። ይሄንን የእግዚአብሔርን ቃል ስለማውቅ ማለት ነው። የእግዚአብሔርን ቃል ስለማውቅና በእግዚአብሔር ቃል ስለምታመኑ ነው የምነግራችሁ። እግዚአብሔር አምላክ ይባርካችኋል፣ ይባርከናል። የዚች ምድር ታሪክ ይቀየራል። እግዚአብሔር ይባርከናል፣ መባረክን ይባርከናል። በጣም ብዙ ችግር ውስጥ ነው ይባርከናል። አምናለሁ ይባርከናል። ለምን? በጣም ብዙ የሚሰሩ ሰዎች ይነሳሉ። ይባርከናል አምናለሁ። ሲባርከን ግን እቺን እንዳትረሱ። ሲባርከን ግን እግዚአብሔር ሆይ በረከትን የምችልበት ጸጋ ስጠኝ ማለት እንዳትረሱ። በጣም ብዙ ሰው ድህነትን ችሎ ማጣትን ችሎ የጳውሎስ ትልቁ ችሎታ ያልኳችሁ ይሄንን ነው። መቸገርን ችሎ ማዘንን ችሎ የሚያቅተው ማግኘትን ነው። ጥጋብን ነው ማይችለው። ብዙ ሰው ማይችለው፣ ብዙዎቻችን ማንችለው፣ የሰው ልጅ ማይችለው ጥጋብን ነው። ጥጋብ አንችልም፣ ማግኘት አንችልም። በጣም ብዙ ታሪክ አንብቤያለሁ። በ5000 ብር ደሞዝ ድቅቅ ብለው ጌታን እያመሰገኑ ወይ አምላካቸውን እያመሰገኑ የሚኖሩ የነበሩ ሰዎች ድንገት 5 ሚሊዮን ብር ሲደርሳቸው የሚይዙት የሚጨብጡት አጥተው ሲጠፋ ይቻላል። ማግኘትንና ሀብትን ማኔጅ ማድረግ መቻልን የመሰለ እግዚአብሔር በረከትን መያዝ የመሰለ ነገር የለም። አንዳንድ ሰዎች ሲናገሩ ሰምታችሁ ታውቁ ይሆናል። ደህና ሰው ነበረ እኮ፣ ትሁት ነበረች እኮ፣ ሰው አክባሪ ነበረች እኮ፣ ምን ለወጣት ይላሉ ሰዎች። ገጥሟችሁም ሊያውቅ ይችላል። ምንድነው እንደዚህ አሁን ትንሽ ስታገኝ እንዲሆነችው ተለወጠ ይችላል። እውነቴን ነው የምነግራችሁ። ተለውጣ አይደለም ወይ ተለውጣ አይደለም ያሰው። መጀመሪያም ትሁት፣ መጀመሪያም ሰው አክባሪ፣ መጀመሪያም እንትን እንዲሆን ያደረገው ማጣቱ ነው። ከጌታ ተምሮት ወይ ደግሞ በዛ ነገር ምን ማድረግ ይበልጡኛል ብሎ ስለ የሚያስብ ጊዜ ትሁት ሆኖ ይበልጡኛል ብላ ያሰበች ጊዜ ሰው አክባሪ ሆና እበልጣለሁ ብላ ማሰብ የጀመረች ጊዜ ወይ የበለጠች የመሰላት ጊዜ ግን በቃ ምን መሰላችሁ የሰዎችን እውነተኛ ባህሪ ገልጦ አወጣው እንጂ ማግኘት የሌለባቸውን አዲስ ባህሪ አይሰጥም። ምን ልላችሁ መሰላችሁ? ጌታን ብላችሁ ከጌታ ተምራችሁ ጌታን አውቃችሁ የሱን ባህሪ ተካፋዮች ሆናችሁ ትሁት ሁኑ እንጂ ድህነት ወይ ማጣት ወይ የሆነ ነገር የፈጠረባችሁን ትህትና እንደ ትህትና አትቁጠሩት። እውነተኛ ትህትና ከሆነ ያለን አግኝተንም አይሞቀንም አይበርደንም። በቃ እኛው ነን፣ ሁልጊዜ እኛው ነን፣ ሁልጊዜ አክባሪ ነን፣ ሁልጊዜ ትሁቶች ነን፣ ሁልጊዜ ዝቅ ባዮች ነን ማለት። አንድ ታሪክ ልንገራችሁ። በአንድ ገጠር ውስጥ የሚኖር አንድ ምስኪን ገበሬ ነበረ ይባላል። እና ህይወቱን ለመለወጥ ፈለገና ተነስቶ ከከተማ ጨው እየገዛ እያመጣ ይሸጣል የሚኖርበት አካባቢ ላይ። እና ትንሽ ገንዘብ ማግኘት ጀመረ። እና እቺ የሚጫንባት አህያ በጣም ምስኪን ናት። እና ትንሽ ነገር ነው የሚሰጣት፣ እሱም ገንዘብ ስለሌለው ማለት ነው። እና ከዛ ገንዘብ ማግኘት ሲጀምር ያበላት ጀመር ማለት ነው። ለሷም ተረፍ ያለ ነገር እየገዛ ይጨምርላታል። እና
አንድ ጊዜ በጣም የተቸገረች ነው የምትሄደው፣ በጣም ብዙ ነገር ስለሚጭንባት። አንድ ጊዜ እንደዚሁ ጨው ጭኖባት ሲሄድ በጣም ጠግባ ስለነበር ከሸክሙ ጋር አብሯት ሊሄድ አልቻለም እና ወንዝ ውስጥ ስትሻገር ያዳልጣትና ትወድቃለች። ከዛ እስክትነሳ ድረስ ውሃው ጨውን ያሟሟውና ስትነሳ ቅልል ብሏት ትሄዳለች። ከዛ ሌላ ጊዜም እንዲሁ ጨው ጭኖባት ሲመጣ ኦኬ ባለፈው ውሃ ውስጥ ተኝቼ አይደለ የቀለለኝ አለችና እንደወደቀች መስላ ወደቀች። አሁንም ስትነሳ ቀለላት ማለት ነው። ደገመች ሶስተኛ። ከዛ ያው ገበሬ አስተዋይ አይደለ ምንድን ነው እዚህ ስትደርስ የምትወድቀው ምናምን አለና ገባው። ተነስታ እንትን ስትል እሱ ገቢው እየቀነሰ ነው፣ ግን እያዘነላት ዝም እያለ ነው። በሚቀጥለው በአራተኛው ጊዜ ላይ ሰፍነግ ይሄ ልክ እንደ ስፖንጅ አይነት ነገር እንትን የሚመጥ ነገር ጫነባት። እንደ ሌላ ጊዜ ተጫነች መስሏት፣ ያው እሷ ሁሉን አታውቅም፣ ገበሬውን ሁሉ የሚያውቀው። እንደ ሌላ ጊዜ መስሏት ሄደችና ወንዝ ውስጥ ክብልል ብላ ወደቀች። ከዛ አሁን ቀሎልኛል ብላ ብድግ ልትል ስትል ኦልሬዲ ምቾቱ እዛው ቀብሯታልና መነሳት አትችልም። ገበሬውም ጥሏት ሄደ ይባላል። እግዚአብሔር ቤት ውስጥ ስናገለግል እግዚአብሔር ቸር ነው። ለሚያገለግሉት አይደለም እንዲሁ ለፍጥረቱ ቸር ነው። ሰማይና ምድርን የፈጠረ አምላክ ፀሐይን፣ ዝናብን የሚሰጠው ለፍጥረቱ ሁሉ ነው። ዝናብን የሚያዘንበው ለፍጥረቱ ሁሉ ነው። እግዚአብሔር ቸር ነው። ባታመልኩትም የሚያደርግ አምላክ ነው። የሚሰጥ አምላክ ነው። የሚባርክ አምላክ ነው። የእጆቻችሁን ስራ አባርካለሁ ያለ ነው። እግዚአብሔርን ታምናችሁ ተሰማሩ እንጂ ይባርካችኋል። ይባርካችኋል። አይደለም የምትጸልዩ ሆናችሁ፣ አይደለም እግዚአብሔርን ፊት የምትፈልጉ ሆናችሁ፣ አይደለም ከጌታ ጋር የተጣበቃችሁ ሆናችሁ፣ አይደለም ቀን ሌሊት በፊቱ የምታለቅሱ ሆናችሁ፣ ስለፈጠራችሁ እንዲሁ ፕሮቫይድ ያደርጋል። እግዚአብሔር ግን እየባረከ ሲመጣ ነገሮችን እያቀለልን የእግዚአብሔርን ነገር እያቀለልን እንዲሁ ፎር ግራንትድ እየወሰድን እንድንሄድ አይደለም። አንድ ቀን ያ ስለተጠቀመብን ስላገለገለብን እየረዳን ያለው አምላክ፣ ስለጠራን እየረዳን ያለው አምላክ ደግሞ ይመጣል። ለምንድን ነው ልጄ እንደዚህ የሚሆነው? ለምንድን ነው እንደዚህ የምትሆነው ይልሻል። ለምንድን ነው? እኔ እኮ የበለጠ እንድትሰሪ ነው፣ የበለጠ እንድታተርፊ ነው፣ የበለጠ ለትውልድ እንድትዘረጊ ነው እንጂ በጣም በምቾት እንድትደላዳ አይደለም ይላል የእግዚአብሔር ቃል። እና በጣም ምቾትንና ማግኘትን እንደመቻል አይነት ከባድ ችሎታ የለም። እግዚአብሔር በምንም አይፈትን፣ በማግኘት አይፈትናችሁ። በጣም ብዙ ጊዜ በማጣት አይፈትናችሁ ብለን ባርካናችኋል አይደለ? ዛሬ ልባርካችሁ፣ እጃችሁን ዘርጉ። በማግኘት አትፈተኑ። ለምንም ነገር ማትሆኑ ሰው ነው የምትሆኑት። እግዚአብሔር መጥቶ እንዳይረዳችሁ አለኝ ትላላችሁ። ልክ ራእይ ላይ እንዳለችው ቤተክርስቲያን አለኝ ትያለሽ፣ ግን ምስኪን ጎስቋላ ነሽ ምናምን ይላል። ደግሞ እንዳይተዋችሁ ልጅ ናችሁ። ሰውም መጥቶ እንዳይመክራችሁ ምክር የምትቀበሉ አይደላችሁም። የሆነ ነገር እንዳላችሁ ይሰማችኋል። ለዛ ነው በጣም ሰነፍን መምከር ከባድ ነው ያልኳችሁ። ሰነፍ ስትመክሩት የተመቀኛችሁበት ይመስላችኋል። አልፈልገውም ያለህን ነገር ያለሽን ነገር ሁሉ ብትሉት አይገባችሁም። አይ ኖ ይሄ ነገር እንዲህ አይደረግም ስትሉት እንትን ስላለኝ ኖ። ጌታ ያለው ሰው በምንም ነገር ራሱን አያፎካክርም በፍጹም። እግዚአብሔር እኮ ከውስጣችን ካወጣልን ነገር መሃል አንዱ የሕፃንነት የልጅነትን ባህሪ ነው። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ላይ እንደዚህ ይላል፣ ልጅ ሳለው እንደ ልጅ አስብ ነበር አለ፣ እንደ ልጅ እቆጥር ነበር፣ እንደ ልጅ አሰላ ነበር አለ። ልጅ ሳለው በቃ የልጅነት ባህሪ ነው፣ የሕፃንነት ባህሪ አሰላ ነበር። አዋቂ ሰውን ግን የልጅነትን ባህሪ ሽር ያለው አለ። እሱ ነው ወገኖች፣ የእውነት እሱ ነው። ኢየሱስ ጌታ ነው። አሜን በሉ። እሱ ነው እግዚአብሔር ረዳና፣ እሱ ነው። ልጅ ሳለን መተው ያለብንን ሐሳብ መተው ነው። አዋቂ ኮንክ ተው የልጅነትን ሐሳብ። ልጆች አይታችሁ ከሆነ ሲጫወቱ፣ በተለይ እንደዚህ ልደት ላይ ምናምን ሲሰበሰቡ ሁል ጊዜ የሌላውን ነው የሚያዩት። የራሳቸው ጋር እኮ ያለው ነገር የከበረ ሊሆን ይችላል። አይታችኋል? ይሄን ይዘው የእሷን ፈልጋለሁ ይላሉ። ወይ የእሱን እሱ እኮ ነው። አዋቂ ሆኜ ሳለው የልጅነትን ባህር ሽር ያለው ማለት አለኝ ይበዛልኝማል። አሜን በሉ እስቲ አለኝ በሉ ይበዛልኝማል ማለት ስለ ጉድለት ደግሞ ግን አይደለም ይላል። አለኝ ይበዛልኝማል። ይሄ እኮ ነው የክርስቲያን አቋም። የእውነት ማን ያልፈሰፈሰን? ማን ነው በጣም ተራ ሰዎች እንድንሆን አድርጎ እያጓጓ የሚላስ ከረሜላ የሚመስል እየሰጠ እንደዚህ ምናምን እያሳየ ወሰደን? ማን ነው? ጀግና እኮ ነው ክርስቲያን። አለኝ ይበዛልኝማል።
የለህም እኮ ተምሬያለሁ። ርቦሃል እኮ ተምሬያለሁ። አሰባችሁ ስለኔ ድጋሜ ጌታ ይባርካችሁ አይደለም ያለው። በጌታ እጅግ ደስ ይለኛል አለ። ለእናንተ የጻፍኩት ብቻ አይደለም፣ እኔ ደስታዬ ያለው በጌታ ነው። በቃ በጌታ ሁል ጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። አሁን አሰባችሁ ድጋሜ ስለኔ ረስታችሁኝ ነበር፣ ትታችሁኝ ነበር። ጳውሎስ ሐዋርያ አይደለም ብላችሁኝ ነበር። ጳውሎስ ገንዘብ ፈላጊ ነው ብላችሁኝ ነበር። እኔ ምንም አልመሰለኝም። አሁን በአፍሮዲጡ ልካችሁ ስጦታ ላካችሁልኝ አይደለ? አዎ በቃ በጌታ ደስ ይለኛል። በጌታ ነው ደስ የሚለኝ፣ በስጦታችሁ አይደለም። የስጦታችሁን ፈላጊም አይደለሁም ነው የሚለው ማለት ነው። ግን ደግሞ ቢ ኬርፉል። እኔ በጣም ብዙ ሰዎችን አንዳንድ ነገር ተናግረው ሲሄዱ እለምናቸዋለሁ። ምለምናቸው እኛ ስፔሻል ነን የተለየነን ምናምን ለማለት አይደለም፣ ጌታ አይደለም። እኛ ቤተሰብ ነን። ሰው ከቤተሰብ ጋር በስራ በምናምን በተለያየ ነገር ሊጋጭ ይችላል። በአንዳንድ ሀሳብም ሊጋጭ ይችላል። እኔ የምለውን ነገር ላትቀበሉ ትችላለች፣ እናንተ የምትሉትን ነገር ላልቀበል ይችላል። የዚህ ጊዜ ግን ቤተክርስቲያንን እየመራን ስለሆነ ሜቢ አይ በዚህ እንሂድ በቃ ልንል እንችላለን። ትህትና አንዱ እሱን መቀበል። ከዛ የሆነ ተው ፕሊስ ተው፣ ግድ የላችሁም ተው። አሁን ጓጉተን ስለ ጉድለት እንደማንለምናቸው የሚያውቁት ብዙ ሰዎች ከወጡ በኋላ ነው። ይኸው መሄድ መብት ነው፣ የትም ሄዱ፣ ግን ጤነኛ ቦታ ሄዱ። አሜን በሉ እስቲ። በጣም ብዙ ህይወት ተበዝብዞ ያለውን ነገር አጥቶ ምስኪን ሆኖ በጣም ብዙ ሰዎች ተጎድተው ይኸው ከቅጥር መውጣት። ቅጥር ምለው ይሄና የእግዚአብሔር መንፈስ ቅጥር ከወንድሞች ጋር ያለውን ህብረት፣ እርስ በርስ ያለንን ፍቅር፣ እሱን ነው ምለው ያለውት እንጂ የሆነ አዳራሽ ምናምን እያልኩ አይደለም። በጌታ መንፈስ ያለው መዋደድ፣ መያያዝ፣ መተዋወቅ። አንድ ጊዜ ሬዲዮ ላይ ቀርቤ ነበር። የቀረብኩበት ምክንያት በትምህርት ቤት ክፍያ ሐሳብ እንድሰጥ ነው። እና አንድ ሰውዬ ከትምህርት ቢሮ የመጣው ሰውዬ ምን አለ? አይ ከከበዳችሁ እኮ ትምህርት ቤት መቀየር ነው አለኝ። በጣም ገረመኝ። ማለት እቃ እኮ አይደለም፣ ልጄን ከለመደበት ትምህርት ቤት አንፌር የሆነውን ነገር እዚሁ ሆኜ እንትን አደርጋለሁ እንጂ አውጥቼ ሌላ አዲስ ቦታ ማስገባው እቃ አይደለም፣ ቁም ሳጥን አይደለም። ዝም ብዬ ከሆነ ቦታ አንስቼ የሆነ ቦታ ማደርገው ሰው ነው። ጓደኛ አፍርቷል፣ የሆነ ሶሳይቲ ፎርም አድርጓል፣ የሚያውቀው አለ፣ ሲቀር የሚደዋወለው ጓደኛ አለ። እንደገና አዲስ ቦታ ስነ ልቦናው መንፈሱ ምናምን ነው አላረግም። ምን እያልክ ነው? የምታወራውን ነገር ታውቃለህ ምናምን ብለን በጣም ብዙ ሰው እንደውም እንትን አደረገ እና እሱ እንኳን ይከብዳልላችሁ ነው ማለት። እናት እያለ አባት እያለ ብዙ ነገር እያለ እንዴት ነው ሰው እግዚአብሔር ከሰጠው ህብረት ውስጥ የሚወጣው? እየተጣላችሁም እዛው ቆዩ። ለምሳሌ ሙሉ ወንጌል ከሆናችሁ ሙሉ ወንጌል ቆዩ። በቃ እዛ ውስጥ ነው መጠበቅ ያለው፣ እዛ ውስጥ ነው ብታጡ ብታገኙ። እና አንተ እኮ የለም እኔ እኮ አላተረፍኩም፣ እኔ እኮ ብዙ ነገር አላገኘሁም ነው። ብታጣ ብታገኝ ይሄንን መቻል አለብን። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ማለት የብልጽግና ወንጌል ፉከራ ሳይሆን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ማለት ጥጋብንም እችላለሁ፣ ረሃብንም እችላለሁ ማለት ይሄ ነው። የችሎታዎች ሁሉ የላቀው ችሎታ። ክብር ለአምላካችን ለእግዚአብሔር ይሁን። እንችላለን፣ እግዚአብሔር ያስተምረናል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። አስባችሁታል? ብዙ ነገር ተሟልቶልን ያልቻልነውን እሱ በጉድለት ሆኖ በስራት ሆኖ የሆነች ሳጥን የምታክል ቤት ውስጥ ሆኖ በክርስቶስ ይችላል። በቃ ትኩረቱ ምን ያህል ጌታ ላይ እንደሆነ እግዚአብሔር አምላክ እኔንም እናንተንም ትኩረታችንን ጌታ ላይ ያድርግልን፣ ኢየሱስ ላይ ያድርግልን። ከዛ በመለስ ያለው ነገር ተራ ነው አላችሁ፣ እሰየው። ከሌላችሁም እግዚአብሔር ይሰጣችኋል። በፊቱ በታማኝነት የምታደርጉትን ነገር አድርጉ። የኛ ብልጫችን ምንድነው? የእናንተስ ብልጫችሁ ምንድነው? ቅድም ፓስተርዬ እንዳለው ያለን ነገር ለእግዚአብሔር ቤት ስራ፣ ለወንጌል ስራ፣ ለትውልድ ስራ፣ ለተቸገረው ሰው ጥቅም ካልሆነ ምንድነው የሚጠቅመን? መሰብሰብ ያ የተነገር በምሳሌ የተነገረው ወንድም ምንድነው የሚጠቅመው? እግዚአብሔር አይኑን ያብራ ብሎ ከማለት ውጪ። ዘዳግም ምዕራፍ 8 ላይ አንድ አፍታ እንሄድና እግዚአብሔር ይባርከናል ብያችኋለሁ። በቃሉ በጣም ስለምታመን ነው። በጣም በቃ እግዚአብሔር ይባርከናል። የዚች ምድር ታሪክ ይለወጣል፣ በአይናችን እናያለን። እዚች ምድር ላይ መብላት ብርቅ አይሆንም።
ረሃብ እንደፈለገ 10 ዓመት 8 ዓመት እየቆጠረ አይፈነጭብንም። እንደዚህ ይላል እግዚአብሔር ለእስራኤላውያን ቁጥር 11 ጀምሮ ዛሬ እኔ አንተ የማዘውን ትእዛዙንና ፍርዱን ሥርዓቱንም ባለመጠበቅ አምላክን እግዚአብሔርን እንዳትረሳ ተጠንቀቅ። ከበላህና ከጠገብክ በኋላ መልካምን ቤት ሰርተ ከተቀመጥክበት በኋላ የላምና የበግ መንጋ ከበዛልህ በኋላ ብርህንና ወርቅህን ያለህንም ሁሉ ከበዛልህ በኋላ ልብህ እንዳይጓደድ ከግብፅ ምድርም ከባርነት ቤት ያወጣህን እባብና ጊንጥ ጥማትንም ባለባት ውሃም በሌለባት በታላቂቱና በምታስፈራው ምድረ በዳ የመራህ ከጭንጫ ድንጋይ ውሃን ያወጣልህ በመጨረሻ ዘመን መልካም ያደርግልህ ዘንድ ሊፈትንህ ሊያዋርድህ ያበላህን አምላክን እግዚአብሔርን በምድረ በዳ አባቶች ያላወቁትን መና በምድረ በዳ ያበላህን አምላክን እግዚአብሔርን እንዳትረሳ በልብህም ይላል። በልብህም በሉ እስቲ ጉልበቴ የእጄ ብርታት ይህን ሀብት አመጣልኝ እንዳትል፣ ነገር ግን ዛሬ እንደሆነ ለአባቶችህ የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥቶሃልና አምላክን እግዚአብሔርን አስብ ይላል። እግዚአብሔርን አስባለሁ በሉ እስቲ። ክብር ለአምላካችን ለእግዚአብሔር ይሁን። አስብ፣ እንዳትረሳ። እግዚአብሔር ይሄ ሁሉ ነገር አድርጎ አሳልፎ ሲያመጣ እግዚአብሔር ያደረገልን እንዳትረሳና አቅሜና ጉልበቴ ነው እንዳትል ነው የሚለው። ማጣትን ችለ ሊሆን ይችላል። ችግርን ችለ ሊሆን ይችላል። መራብን ችለ ሊሆን ይችላል። ጥጋብንም ደግሞ መቻል ተማር፣ እንዳትረሳ። ይሄን ያደረገልህ እግዚአብሔር መሆኑን እንዳትረሳ። እኔ ብልጠቴ፣ እኔ እውቀቴ፣ እኔ ጥበቤ እንዳትረሳ። ሀብቴ እንዳትረሳ። ይሄን ያደረገልህ እግዚአብሔር ነው። እግዚአብሔርን አስብ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ክብር እንሰጠዋለን። ሃሌሉያ። እና በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈላጊ አይደሉም። ነገር ግን ሁሉ አለኝ ይበዛልኝማል። የመዓዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔርም ደስ የሚያሰኙትን ስጦታችሁን ከአፍሮዲጡ ተቀብዬ ተሞልቻለሁ አለ። ለሁላችሁም አንድ ቻሌንጅ ልስጣችሁ። ቅድም ፓስተርዬ ሰጥቷችሁ ነበር። አንድ ማድረግ የምንችለው ነገር ክረምት ብርድ ልብስ እንሰጣለን። ግን እስቲ ሳክሪፊሻል የሆነ ይሄ ልክ እንደ መቆረስ የሆነ ነገር አንድ ምናልባት ከእናንተ ምንም ነገር ሊጠብቅ ለማይችል ሰው ልክ በአፍሮዲጡ ተልኮለት ጳውሎስ እንደተሞላ የሆነ ምንም ከናንተ እንትን ለማይል ሰው መልሶም ውለታ ሊመልስ ለማይችል አንድ ሰው በዚህ ክረምት እስቲ ከልጆቻችሁ ጋር የሆነ ነገር ስለማድረግ ስለመጠየቅ ስለመስጠት እናስብ። እስቲ ካለን ነገር እንዳልኳችሁ ነው። ይሄንን እንግዳ ትምህርት ማን እንዳስገባብን አላውቅም። ሁል ጊዜ አምጣ፣ ሁል ጊዜ ስጠኝ፣ ሁል ጊዜ ባርከኝ፣ ሁል ጊዜ ለኔ የሚለውን ነገር ማን እንዳስገባብን አላውቅም። ነገር ግን የእግዚአብሔር ቤት ሰዎች የአምጣ ሳይሆን ካላቸው ተቆርሰው የእንካ ሰዎች ናቸው። እግዚአብሔር የእንካ ያርጋችሁ። የሚቆረሱ ሰዎች ያድርጋችሁ። ከተቆረሳችሁት በላይ የሚቆረሱ ያድርጋችሁ። ይህን አድርግ። ስንሄድ ይህን እናድርግ። እግዚአብሔር ባርኮንና የሆነ ነገር የተረፈ ነገር ሰጥቶን ከሆነ መታመናችንን ለማሳየት እግዚአብሔር በወንጌል ስራ ላይ የሚተጉ ቤተክርስቲያንን መታችሁ ደግሞ ቤተክርስቲያን ጋር አብሬ ይህን ማድረግ ፈልጋለሁ በሉ። አድርጉ። የሆነ ነገር ለሆነ ሰው ላኩ። ይሄንን የምታደርጉት ግን ይሄ የምታደርጉት ነገር የመዓዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔር ደስ የሚያሰኘው ስጦታችሁ ስለሆነ ነው። እግዚአብሔርን ደስ የሚያሰኘው ስጦታ ይሄ ነው። አገኛችሁ፣ እንኳን ደስ ያላችሁ። አሁን ደግሞ እግዚአብሔር ደስ እንዲሰኝ አድርጉ። ሳክሪፊሻሊ ስጡ፣ ተቆርሳችሁ ስጡ፣ አድርጉ። የሆነ ጉድለት ስታዩ እግዚአብሔር የማገልገል እድል በር እንደከፈተላችሁ አውቃችሁ እዛ ቦታ ላይ ተገኙ። አድርጉ። እግዚአብሔር ረድቶኝ ይሄን አድርጌያለሁ። ሁሉ ጊዜ በበዓል ስንሄድ ሰዎች ከኛ እንዳይጠብቁ የምናገረው ነገር አለ። መሪዎች ያውቃሉ። እግዚአብሔር ረድቶን ቤተክርስቲያንን ረድቶ ክብር ደመናን ረድቶ ዛሬ ለ200 ሰው ለ300 ሰው ልንሰጥ መተናል። እግዚአብሔርን ይረዳን። እግዚአብሔርን አመስግኑ። ሰዎችን ተጠቅሞን ይረዳን። እግዚአብሔርን አመስግኑላችኋለሁ። በሚቀጥለው እስከ ዛሬ ረዳን እግዚአብሔር እንደሚረዳን እናውቃለን፣ እናምናለን። ባንመጣ ግን ቸልተኞች ሆነን ወይ ረስተናችሁ ሳይሆን አቅቶን ነው። ስለዚህ ሁሉ ጊዜ ላይመጡ ይችላሉ የሚል ሐሳብ አለ ማለት ነው። ግን እግዚአብሔር እስከ ዛሬ አላሳፈረንም። ለባለፈው 13 ዓመት አካባቢውንም እናስተምራለን፣ እናበላለን፣ እንረዳለን፣ ለበዓል እንሰጣለን። እስቲ ስለ ክብር ደመና እግዚአብሔርን አመስግኑ።
ብዙ ሰው ለምንድን ነው ማታግዘው ስትሉት ጥገኛ እንዳይሆንብኝ ይላል። አይሆንም። ሁሉም አምላክ አለው፣ እሱም አምላክ ነው። እግዚአብሔር ረድቶኝ እቺን ላረግ መጥቻለሁ በሉና የሚገባችሁን አድርጉ ከናንተ። እግዚአብሔር ሁላችንንም ይርዳን። እግዚአብሔር ይርዳን። እና የሁላችሁ ይሄን ስታደርጉ በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈላጊ አይደለም አይደል? ይሄንን ስታደርጉ ባደረጋችሁት ነገር እግዚአብሔር የሚያደርገውን ነገር እንጂ የሰጣችሁት ስጦታ ላይ ትኩረት እንዳይሆን እና ሰዎችም ቢያመሰግኗችሁ እሱ ላይ ትኩረታችሁ እንዳይሆን። ለምን እሱም በማድረግ ያደረጋችሁት ለሰዎቹ እንዳይመስላችሁ ለእግዚአብሔር ነው ያደረጋችሁት ነው እያለ ያለ። ከዛስ ለእግዚአብሔር ያደረገ ሰው ነው ይሄ ጥቅስ የሚጠቀስለት። ለማንም መንገደኛ ለማንም እየተመላለሰ ቅድም ፓስተር እንደነገረን ሰውዬ እያግበሰበሰ እያከማቸ ለሚኖር አይደለም። ቢያምንም ክርስቲያንም ቢሆን ማንም ሰው ሳክሪፊሻሊ ግን ከጉድለቱ እነዚህ ሰዎች የድህነታቸው ጥልቀት የልግስናቸውን ብልጥግና እንዳበዛ የእግዚአብሔር ቃል በሌላ ቦታ ይነግረናል። ተቆርሰው ለሚሰጡት እንደዚህ ነው። አሜን ትላላችሁ እናንተ። እንደናንተ ያለ ጉባኤ ነው ማለት ነው የፊልጵስዩስ ጉባኤ። አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ይላል። እግዚአብሔር አምላክ ይሞላባችኋል። እንዴት? እንደ ባለጠግነቱ መጠን ነው የሚለው። እኔ ቢሊየነር ነኝ አሉ። አሜን በሉልኝ እስቲ በዚህ። እንደዛ ብሆን መጥቼ 10 ብር ብሰጣችሁ ቢሊየነር ሆኜ ያቺ 10 ብር ስጦታ ናት። ከብልጥግናዬ ላይ ነው የሰጠኋችሁ። ካለኝ ነገር ላይ ነው የሰጠኋችሁ። ግን ዕዳ ኖሮባችሁ፣ የቤት ዕዳ ኖሮባችሁ፣ የሆነ ችግር ኖሮባችሁ፣ ቢዝነሳችሁ ራን ማድረጊያ ነገር አታችሁ መጥቼ ዕዳችሁን ከፍዬ ቤት ገዝቼ የሆነ ነገር ጨማምሬ ምናምን ነገር ባደርግላችሁ ከብልጥግናዬ ሳይሆን እንደ ብልጥግናዬ መጠን ነው የሰጠኋችሁ ማለት ነው። ይሄ ምን እንደሚል እግዚአብሔር ቃል እንደ ባለጠግነቱ መጠን። ገብታችኋል? እንደ ባለጠግነቱ መጠን። አቤት የእግዚአብሔር ብልጥግና! የሺ ተራራ ከብቶች የኔ ናቸው የሚል አምላክ፣ ሰማይና ምድርን የፈጠረ አምላክ፣ ህዋውን የፈጠረ አምላክ፣ ይሄን ሁሉ ነገር በእጆቹ የያዘ አምላክ፣ በሰማይ ያለው፣ በምድር ያለው፣ ከምድር በታች ያለው፣ በውቅያኖስ ውስጥ ያለው፣ በባህር ውስጥ ያለው፣ የተራራው ሁሉ ላይ ያለው ሀብት፣ በምድር ውስጥ ያለው ሁሉ ሀብት የሆነው አምላክ እንደ ባለጠግነቱ መጠን ይሞላባችኋል። ክብር ለአምላካችን ለእግዚአብሔር ይሁን። ይሞላብናል እንደ ባለጠግነቱ መጠን። ቆርሶ አይደለም የሚሰጠን እንደማንም ሰው፣ እንደ ባለጠግነቱ መጠን ነው የሚሰጠን። ምን ሲሆን? ሳክሪፋይስ ስናደርግ፣ ተቆርሰን ስንሰጥ። እግዚአብሔር አምላክ እኔንም እናንተንም ይርዳን። ፓስተር ይናና ጸልይልን።